ሰላም እንዴት ናችሁ? የፓርስ ቀለም ነው። ዛሬ ደግሞ ክፍል 3 ነው ክፍል 4 ነው። ትናንት ክፍል 3 ነበረ የለቀቅላችሁ። የዛሬው ፓርት 4 ነው የምንለቅላችሁ ማለት ነው። ወይም የምንማማረው ፓርት 4 ከከ እስከ ዘ ያሉ 4 ፊደላት ነው የምናየው። እያንዳንዱ ፊደላት በእንግሊዝኛ እንዴት ትራንስሊትሬት እንደሚደረጉ እናያለን። እንግዲህ በሁለቱ መካከል ያለውን ልዩነት ትናንት ነግሬያችኋለሁ። ትናንት የለቀቅኩላችሁ ቪዲዮ ማለት ነው። ትራንስሊትሬሽን እና ትራንስሌሽን ሁለቱ ልዩነት አለው። የአንድን ቋንቋ ፊደል ወደ ሌላ ቋንቋ ፊደል መቀየር ትራንስሊትሬሽን ተብሎ ይጠራል። ይህ ክፍል 4 ነው። ይህ ቪዲዮ እስከ መጨረሻው ተከታተሉ። በውስጥ መስመር በማያልፈልግ ደግሞ ኢሞ፣ ዋትስአፕ፣ ቴሌግራም ላይ የድምፅ ወይም ደግሞ የቴክስት ሜሴጅ አስቀምጡልን። ከቪዲዮ ጋር መልካም ቆይታ ይሁንላችሁ። የመጀመሪያው ፊደል ከ ነው። ይህኛው ፊደል ከ የምጽፈው በኬ ኢ ይሆናል ማለት ነው። ምን ብለን ነው የምጽፈው? ከኬ ኢ። ሁለተኛው ኩ ኬ ዩ፣ ኪ ኬ አይ፣ ካ ኬ ኤ፣ ኬ ኬ ኢ ወይም ደግሞ ኬ አይ ኢ ማድረግ እንችላለን። ዊንዶዋችሁ ላይ ስትጽፉ አይ ኢ ስለምትጠቀሙ ማለት ነው። ዜን ስድስተኛው ክ ኬ ብቻውን እንጽፋለን። ግን ብዙ ጊዜ አጻጻፍ ስርዓት ላይ ለምሳሌ ስድስተኛ ድምጾች መጀመሪያ ኔሚንግ ራይቲንግ ላይ መጀመሪያ ሲመጡ ብዙ ጊዜ የምናደርጋለን ማለት ነው። ለአጠራር ለመጥራት እንዲመች ተብሎ ኬ አይ እናስቀምጣለን። ያ ማለት እዚህ ጋር ስድስተኛ እዚህ ጋር ሂንት ላይ ያስቀምጡላችሁ ስድስተኛ አይን የሚወስድበት አጋጣሚ አለ ማለት ነው። አይን የሚወስድበት አጋጣሚ ይኖራል ማለት ነው። እሺ ከዛ መጨረሻው ኮ ነው። ኬ ኦ አድርገን እንጽፋለን ማለት ኬ ኦ አድርገን እንጽፋለን ማለት። ለምሳሌ በኮ ፊደል የሚጀምሩ ስሞች ካሉ በእንግሊዝኛ አልፋቤት መጻፍ ብትፈልጉ በኬ ኦ ብላችሁ ትጀምራላችሁ ማለት ነው። ቀጥሎ ያለው ሀ ነው። እነዚህ የአንደኛ ፊደሎች እንዳያችሁ ኢኢ ነው የሚወስዱ የሚል አናባቢ ስላላቸው በአማርኛው ድምፅ ሳሌ በምጽፉ ጊዜ ያ ክ ህ ው ዝ ስለምን የሚለው በኢ ነው ሊወከሉ እዚህ ጋር ያሳየኋችሁ ይሄቱ ይሆናል ማለት ነው። ስለዚህ ሀ ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሀ ደግሞ ኤች ኤ። ሁሌም አራተኛ ድምጾች ኤን ይወስዳሉ ወይም አ ማለት የአማርኛው አ በእንግሊዝኛው ደግሞ ኤ ማለት ነው። ጉሮሯቸው ስለሚከፈት የጉሮሮ ድምፅ ስለሚሆኑ አራተኞቹ ኤ ይወስዳሉ። አምስተኛው ኤች ዩ ኦር ኤች አይ ኢ ማድረግ እንችላለን። ስድስተኛው ኤች ብቻውን እንጽፈዋለን። መጨረሻው ሆ ደግሞ ኦ ኤች ኦ አድርገን እንጽፋለን ማለት ነው። እዚህ ቀጥሎ ያለው ሶስተኛው ምረው ላይ ያለው ደግሞ ወ ነው። ወ ደብሊው ኢ ብለን የምንጽፈው ሁለቱ ልዩነት አለ። የመጨረሻው እና አንደኛው ማለት ነው። በድምፅ አንሳስ ስለሚለያዩ ይሄኛው ኢ ነው። ወ እና ወ ልዩነት አለው። እሺ ወ ስንል ወ ነው። እዚህ ጋር ወ ስንል ደግሞ ሚል ድምፅ ስለሚያው ወይም አናባቢው ስለሚሆን ውጠ ስለምንለው ኢን ይወስዳል። ዜን ው ሁለተኛው ከስር ነው ቅጥያው የምታደርጉት ደብሊው ዩ። ዊ ሶስተኛው ደብሊው አይ ደብሊው አይ። አራተኛው ዋ እንደ ሌሎቹ አራተኛ ድምጾች ሁሉ የሚወስዱት ኤ ነው የሚወስዱት አናባቢያቸው ማለት ዋ ደብሊው ኤ። ዌ ደግሞ ደብሊው ኢ ኦር ደብሊው አይ ኢ ማድረግ እንችላለን። ው ደብሊው ውስጥ ዎ ስንል ደግሞ የሚው ደብሊው ኦ ማለት ነው። ይሄ ብዜት ላይ የምንጠቀምበት ስለሆነ ብዙ ጊዜ ሰዎች ለምሳሌ ሰዎች ብላችሁ ስትጽፉ የምንጠቀመው ወ ይሄኛው አንደኛው ሳይሆን ይሄኛው ድምፅ ነው የምንጠቀመው ሰባተኛው ፊደል ማለት ነው። እሺ ቀጥሎ የመጨረሻው ዘ ዘ ዜድ ኢ ዜድ ኢ፣ ዙ ዜድ ዩ፣ ዚ ደግሞ ዜድ አይ፣ ዛ ዜድ ኤ፣ ዜ ደግሞ ዜድ ኢ ኦር ዜድ አይ ኢ ማለት እንችላለን። ስድስተኛው ደግሞ ዜድ ለሌሎቹ ማለት ነው። ቻው የምንጽፋቸው ያለ አካባቢ እንጽፋቸዋለን እንደዚህ። ከዛ ሰባተኛው ዞ ነው። ዞ ደግሞ ዜድ ኦ ነው። እነዚህ ሂንቶች በደንብ መጠቀም አለባችሁ። ምክንያቱም በዚህ ጋር ፈርስት ኦርደር፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ፣ ሲክስ ተርምዝ ያስቀመጥኩላችሁ አንደኛ ፊደሎች ኢ ነው የሚወስድ ብለን ከማና ኤክሴፕሽን አስቀምጬላቸው ከባለፈው ቪዲዮ ላይ ሁለተኞች ዩ ነው የሚወስድ። እንደ ኡ ነው የምትነበበው ዩ ማለት ነው። እንደ ኡ አሁን እዚህ ጋር ኡ ያልኩበት ዩ ነው ፊደሉ። ግን ኡ ያልኩበት ምክንያት የአማርኛው አናባቢ ሁለተኛ ፊደሎች
ኡ ስለሆነ አነባቢያቸው ወይም ኡ ብለን ነው የምናነባት ይችንም ማለት ነው። ድምጿን ኡ ብለን ስለምናነባት ከዛ ሶስተኛው አይ፣ አራተኛው ኤ፣ አምስተኛ አይ ኢ ወይም ኢ፣ ስድስተኛ አይ፣ ሰባተኛ ኦ አድርገን እናስቀምጣለን ማለት። ስለዚህ እነዚህ እንደ ሂት ትጠቀማላችሁ ማለት። አንደኛ ፊደል ስትጽፉ እነዛ እንደ ግባት ትጠቀማላችሁ። የዛሬ ክፍል 4 ይመስላል። ቀጣይ ክፍል 5 ቪዲዮ እንለቅላችኋለን። ይህ ቪዲዮ እስከመጨረሻ ስለምትከታተሉ ስለምታዩት እናመሰግናለን። ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም በአካውንታችን የኢትዮጵያ አካውንታችን ፎሎ አድርጉ። በሳምንት 5 ቀን እናስተምራለን። ኢሞ፣ ዋትሳፕ እንዲሁም ቴሌግራም ላይ የድምፅ መልዕክት ታስቀምጡልን። ለዛሬ ክፍል 4 ይህን ይመስላል። ባባይ